ወይኔ ሀርድ ምስኪን ሀርድ ምስኪን እሱ ነው እንዴት ነው? እስኪ ማርያም በይ ደግሞ ምንገባው ይሻላል። እኔ እነ መሳፍንት ራሱ ስቱዲዮ እንደማይገቡ ታውቂያለሽ አይደል? ዊና ይሄን ቤቱ ማለት ነው ማንም ሰው እንትን እንዲል አይፈልግም። ከስራ ሰዓት ውጪ እዚህ ቤት ማናችንም እንድንገባ አይፈቅድልኝም። ለምንድን ነው አላውቅም። ይጠይቃለሁ እስቲ እኔ የምልህ ካሜራማን ምን የሚለኝ ይመስላል? ግን ሰላም ውድ የእኛ ተወዳጅ እንቁ ቤተሰቡ እንዴት ናችሁ? እኛ እኔ አለሁ ደህና ነኝ፣ በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁን ብዝት ያርግልኝ። በጣም እኛ ያው እንግዲህ አለን ይመስገነው ደህና ነን ሁላችንም። እና ቤተሰቦች የባለፈውን ቪዲዮ አይታችኋል። ሀሳብሽ ምንድን ነው? ዊናን ልደፊው ነው ወይ እያላችሁ ነበረ። እኔ የመድፋት ሀሳብ የለኝም፣ እሱን የማናደድ ነው። ያው ፍቅር ሲበዛ ጥሩ አይደለም፣ አንዳንዴ ጭር ሲል አንወድም ነው የሚባለው። እና ብቻ ብዙ ሰዎች ደግሞ ደስ ብሏቸዋል እና ከጎኔ ነው ያላችሁት። ከኔ ጎን እስካላችሁ ድረስ ደግሞ እንቀጥላለን፣ አናቆምም። እና ዛሬ የት ያሉ ይመስላችኋል? መቼም ይሄንን ቤት ታውቁታላችሁ ብዬ ተስፋ አደርጋለሁ። ማምሻሹ ያው ቪዲዮዎች ሾርት ቪዲዮ ሙሉ ፕሮግራም ባይጀምርም ግን ቤቱን በደንብ አይታችሁታል ብዬ ተስፋ አደርጋለሁ። እንግዲህ ልንገራችሁ ለምን እንደመጣው ማለት ነው። ያው ክፋት አስቤ አይደለም። ዊና ይሄን ቤቱ ማለት ነው ማንም ሰው እንትን እንዲል አይፈልግም። ከስራ ሰዓት ውጪ እዚህ ቤት ማናችንም እንድንገባ አይፈቅድልኝም። ሃርድ ነው፣ ለስራ ነው። በቃ ለስራ ካልሆነ እኔ ራሴ አንድ ቀን ነው እዚህ ገብቼ ቁደል እሱን ራሱ በቃ ከሰው በቃ ለምኝ ምናምን ማለት ነው። እና ይሄን ቤት የሆነ ነገር ባረገው ምን የሚል ይመስላችኋል? ያው ውሳኔው ምን ያህል የከፋ እንደሆነ ስለማውቅ እንደዚህ አይነት ውሳኔ እንኳን እንደዚህ አይነት ነገር እንኳን አልደፋፈርም። ያለ ምንም ድርድር ነው በቃ ሊገለኝ የሚችለው ይሄን ቤት የሆነ ነገር ባረግበት ማለት ነው። እና ለክፋት አይደለም የመጣሁት ዛሬ፣ በጣም ለመልካም ነገር ነው የመጣሁት። እንደምታውቁት ዊና ማምሻሾ ብሎ በሌላ ቻናል አዲስ ፕሮግራም ጀምሮ ነበር። ማለት ያው 10,000 ሰብስክራይብ ስደርስ ቪዲዮዎችን እለቃለሁ ብሎ ለቃል ገብቶም ጭምር ነበርና እንደ አጋጣሚ ደግሞ የሆነ ነገር ተፈጠረ። ምንድነው የተፈጠረው? ቤተሰቦች ያው ደስ ስላለኝ ነው የምስቀው ዛሬ፣ ደስታዬን መቆጣጠር ስላቃተኝ ነው። መሀል ላይ እንትን ያላቸው ፋይሎች ነበሩ ሪካርድ አድርጎ ያስቀመጣቸው እና 10,000 ስገባ ፖስታቸዋለሁ ብሎ ያስቀመጣቸው ፋይሎች ነበሩ እዚሁ ቤት የተቀረጹ። ያው አንዳንድ ሾርት ቪዲዮ ተፖስቶ አይታችኋል ሁላችሁም። እና ያ ቀርጾ ያስቀመጠው ፋይል ኪስ ውስጥ ነበር ያስቀመጠው፣ ጃኬት ኪስ ውስጥ ማለት ነው። እኔ ደግሞ በባህሬ የእሱን ጃኬት የመልበሱስ አለብኝ ሁሌ። በቃ ልብስ ሳለብስ እወጣለሁ፣ ጃኬት ሳለብስ ብርድ ሲመጣ ጃኬት ካልሰጠኸኝ ቀውጢ፣ በቃ የልብሱ ግማሽ እኔ ጋር ነው ብዬ ቀውጪው ጃኬቱን እንትን አልኩኝ፣ ወሰድኩበት እና ጃኬት ኪስ ውስጥ ነበረ የነበረው ሙሉ ፋይሉ ማለት ነው። የማምሻሹ ፋይሉ ጃኬት ኪስ ውስጥ ነበር የነበረው። ጃኬቱ ከሰጠኝ በኋላ እኔ ጋር ጠፋ ፋይሉ ማለት ነው። በቃ የት እንደደረሰ አላውቅም፣ ኪስ ውስጥ ነበረ። ከዛ በኋላ እኔ ምን ያንሳብኝ ምን ይውሰድብኝ ምናምን ማውቀው ነገር የለም። ብቻ ቤት ድረስ ይዤው እንደሄድኩኝ ነው ማስታውሰው። ከዛ በኋላ ጠፋብኝና ፕሮግራሙን ማስተላለፍ አልቻለም ማለት በቃ ያው ነግሬዋለሁ። ከነገርኩት በኋላ በጣም ደብሮት ነበረ፣ በጣም ከምላችሁ በላይ ማለት ነው። በቃ ከፍቶት ምናምን ነበረ እና እኔ ሆኜበት የኔ ነገር ሆኖበት ያው ከጠፋው ነገር አንቺ አትበልጭም ብሎ እንደውም እኔ በጣም ደንግጬ ምናምን ከነገርኩትም በኋላ ቢከፋውም የእሱን መከፋት ያው ደብቀው ምናምን እኔን አይከፋኝ ብሎ ዝም ብሎ አልፎታል እና መስራት ራሱ አልቻለም። ከዛ በኋላ በቃ 10,000 ገብቶ ቪዲዮ መልቀቅ አልቻለም። እና አስቡት ብዙ ሰው ጠርቶ ሾው ድረስ መተውለት ምናምን ፋይል ሲጠፋ ምን ያህል ነገር እንደሆነ
በጣም ከፍቶት ነበር። ብቻ ያው እኛ ሁሉም ነገር በቪዲዮ መምጣት የለበትም ብለን ስላሰብን ቪዲዮ ላይ አላመጣነውም እንጂ በቃ በጣም ደብሮት ነበረ እና እኔም ከፍቶኝ ነበረ። የእውነት በጣም ተጨንቄ ነበረ። በእኔ ምክንያት ስለጠፋ ስራውም እንትን ስላለበት እሱም ዲፕሬሽን ውስጥ ስለገባ ምናምን በጣም ደብሮኝ ነበረ። እግዚአብሔር ደግሞ ጸሎቴን አይቶ ፋይሉን አግኝቼዋለሁና በቃ እንዴት ደስ እንዳለኝ ማለት ነው። በጣም ነው በቃ ደስ ያለኝ። የእውነት በጣም ተጨንቄ ነበርና ያው የእሱም እንትኑ ስለሆነ ልፋቱ ስለሆነ እንትን እንዳይል አድርጎታል ማለት ፋይሉን እንዳገኘው ፈጣሪ ረድቶኛል። እና ከእናንተኑ ነው ሁላ ያገኘሁት ከነ ኬብሉ ማለት ነው። ይሄ ነው እዚህ ላይ ነበር የነበሩት ፋይሎቹ እና ደስ ብሎኛል። ዛሬ በቃ እንዴት አድርጌ ነው ልነግረው የምችለው? በቃ ምን አይነት ስሜት ነው ሊሰማው የሚችለው አላውቅም። እና ቁልፍ ከጓደኛው ወስጄ ካሜራማን ማለት ከካሜራማን ወስጄ በቃ እንዴት ተሽሎክልኬ እንደገባው ማለት ነው። እና ቤተሰቦች ደውዬ እጠራዋለሁ። ከዛ ያው መቶም እንደሚለኝ የምናየው ይሆናል። ሲጀመር ቤተሰቦች እዚህ እንደሆንኩን ካወቀ ማለት ነው በቃ ይገለኛል። እኔ እኮ ምን አለን ነበር እዚህ ክፍል የተከበረ ሌላ ነገር አለ እንዴ ነበር ወይ ሄሎ ወይ የኔ ፍቅር እንዴት ናትለኝ? ይኸውልሽ ምን ሆነክ ነው አንተ ስልክ ማታነሳው ለምንድን ነው? እኔ በቃ ተበሳጭቼ እንትን እንድል ነው የምትፈልገው? አዎ ለምን አልበሳጭም? ስልክ ካላነሳልኝ እንደዛ ነው። አይ በቃ ችግር የለውም ተው እሺ። እኔ አኩርፌያለሁ በቃ ቻው። በሳጫለሁ። ነው እንዳረጅ ነው የምትፈልገው? እሺ አሁን ነገር አላለኝም። እሺ አሁን እንድበሳጭ ማትፈልግ ከሆነ ማለት ነው አሁን የሆነ ቦታ ነው ያለሁት፣ ቶሎ እንድትመጣ ፈልጋለሁ። የት መሰለህ ያለሁት? እንዳትቆጣኝ እሺ። ደግሞ እንዳትጮህብኝ። የት መሰለህ ያለሁት? እንትን ይላል እዛ ማለት ስገባ ምን ይላል መሰለህ? ማምሻሹ ይላል። ማምሻሹ ይላል። አዎ ቤቱ ቤቱ ይላል። ስቱዲዮ ማምሻሹ ሚል ስቱዲዮ ማምሻ ስቱዲዮ ይላል። ስቱዲዮ ገብተሽ ባልሆነ ሆነ መቼም ልታጸጂ ነው የገባሽው? ልታጸጂ? እሱን ስትመጣ እንነጋገራለን። በኋላ ለምወስነው የትኛውም ውሳኔ ተጠያቂ አይደለሁም። ዛሬ እንግዲህ ነገር ብሎሻል። እኔ አውቀሽ ምልታኛት ፈልገሽ ነው? ለአንዳንድ ፈልግ አይደለም ጌታ ነኝ ጌታን ይሆኑት ስቱዲዮን ያለው ትኝ ጌታ ሳልመጣ በፊት ከስቱዲዮ ወጥተሻል። ኧረ ና ስቱዲዮ ጌታ ምንም አላረግም። እኔ ለስቱዲዮ ያለህን ቦታ ስለማቅ እኔ አሁን በስቱዲዮም ጨክን ይመስላል። እሺ ቶሎ ብለና ጌታ ሆይ አያችሁታ በቃ ምን ያህል እንትን እንደለ ይሄን ነገር ብንደብቅ ወይ አንድ ቀን ግን የእውነት ነው ማሳብደው።
ወይ ይሄንን ልጭ የሆነ ነገሩን አበላሽቼ ምናምን ማለት ነው። በቃ እንደዛ ያደረኩ ቀን ግን በቃ ምን ሊያረገኝ እንደሚችል ብቻ ግን ዛሬ ደስ ብሎኛል። እውነት በጣም ደስ ብሎኛል። የስንት ጊዜ ጭንቀቴ እንደነበረ እሱም እምቢ ታዩ ምናምን ቢለኝም እኔን በጣም እያስጨነቀኝ ነበረ። በቃ የለፋበት ምናምን እያልኩኝ ማለት ነው። ግን ብቻ እግዚአብሔር ረድቶኝ አግኝቼዋለሁ። ከዚህ በኋላ ጃኬቱን ራሱ አልወስድም። ስንት ዕቃ እንደሚጠፋብኝ እኮ በቃ የሆነ ዕቃ ወስዳለሁ፣ እንደ ከዚህ በኋላ ይህንን ዕቃ እንዳትወስጂ እባላለሁ። ግን የሁሌ ዕቃ እንደጠፋብኝ ነው። ለምንድን ነው አላውቅም። ይጠይቃለሁ እስቲ እኔ የምልህ ካሜራማን ምን የሚለኝ ይመስላል? ግን ያው እናንተ ታውቃለህ፣ አንተ ታውቃለህ በደንብ አድርገህ ነው የምታውቀው። ከዚህ በኋላ አንተ እኔ እናንተ ብዙ ቁልፍ ከዚህ በኋላ ዛሬ ገና በነፃነት ግን እዚህ እንትን ላይ ስቱዲዮ ላይ ስቀመጥ እንዴት እንደሚያንገበግበኝ እኮ እዚህ ስገባ። ግን እናንተንም ነው እንደዛ የሚያደርጋቸው። ለምንድን ነው ግን? ምን አለ? እኔ እኮ ድራክ ብትለኝ ይህ የክብር እንግዶች ቦታ ብቻ ነው ይላል ሁሌ። እኛ የክብር እንግዶች ግን አይደለንም። እንግዲህ ቤተሰቦች ብቻ እንዴት እንደሚያደርገን ማለት ነው። አሁን እኔ የምልህ በጣም ነው ግን እኮ የሚያምረው። ያም ቡላ ቤት ሆኗል። እናቀየሉ ሰዳ ወደ ቤት ምናምን ይሄን ነገር እንዳትስ ዋጂ ያኔ ፍቅር አልወጣም ጭራሽ ነው መጀመሪያው እዚህ ጭራሽ አንተ ስንት ቀን እዚህ ጋር ቁጭ ልበል ስለ አትቀመጭም እያልከኝ ስንት ቀን ነው እንትን ያስነሳኝ ስቱዲዮ መጀመሪያ ሰላም በለኝ። እንኳን ደህና መጣ። እንኳን ደህና ቆይሽ። አንደኛ ይኸውልሽ ስቱዲዮ ዛሬ ይኸውልህ ቀደምጠኝ ፕሮግራም ነው የምንገባው ይሻላል። እኔ እነ መሳፍንት ራሱ ስቱዲዮ እንደማይገቡ ታውቂያለሽ አይደል? እውነት ሀቅ ጌታን ነው እንዴ? እኔ ዛሬ ካሜራ ይሽብኝ የመጣሽው አውቄ ነው ቤተሰቦቼን ይዤ የመጣሁት እንጂ ያለ ቤተሰቦቼ እንደማታስገባኝ አውቃለሁ። እዚህ ስቱዲዮ የሚገባ ሰው እዚህ ስቱዲዮ የሚቀርጸው ሰው አንደኛ ከኔ ፍቃድ ማግኘት አለበት። እዚህ ስቱዲዮ ለመግባት መሳፍንት ታውቃለህ አንተ የኔን ፍቃድ ማግኘት አለበት። እሺ ራቀኝ። እንደውም እንደዚህ ነው የምቀመጠው። እንደዚህ ልንገርሽ፣ እሱ መብት ነው። ባለቤቱ አይደለ? ይኸውልሽ በጣም ነው ሪስፔክት ማድረገው ስቱዲዮ ነው። በጣም ነው የምወደው። አውቃለሁ። ታውቂያለሽ ሰው እንዲገባ አልፈልግም። ስራ ያለው ሰው ብቻ ነው የሚገባው። ስራ ያለው ሰው ሚንስ ስቱዲዮ የሚቀረጽ ሰው ነገር የሚደረግ ሰው ነው የሚገባው። ታውቂያለሽ ደግሞ በቃ ደርድሩኛል። አውቃለሁ። ካሜራ ይዘሽ ቢመጥሽ ሼም አታስይሽ። እኔ እየተናገርኩ ነበር። በቃ ያው በቤተሰቦቻችን እንደማጨክን አውቃለሁ እና እንደ ሽማግሌ ነው የሚባለው እነሱን ይዤ የመጣሁት እሱ ተቀብያለሁ። እንደ ልምድሽ እዚህ ስቱዲዮ ላይ ቪዲዮ ይቀርጻል። እዚህ ስቱዲዮ ላይ ቪዲዮ የሚቀረጸው የማንሻሹን ብቻ ነው። እኔ ደግሞ እንትን እንድል ፈልጋለሁ፣ ስራ እንድሰራ ፈልጋለሁ። ስራማ እሰራለሁ እኮ ግን ታውቂ አይደል እንደ አንቺ በመድኃኒዓለም ምንድን ነው የምትይገ ላገግም ትንሽ ታውቂ አይደል እንኩት ነው በእኔ ምክንያት ነው እንደዚህ አይደል? የኔ እናት እኔ ባንቺ ምክንያት ነው ማለት ግን አምና አሁን ልብስ ምናምን ሰጠኛል። ታሚኝ ልብሴን አይደለም ልቤን ስትችሻል ግን ከልብ ነው ይቅርታ ያደርግልኝ። እኔ ሰለኒ ምን ሲጀመር መቼ ተቀይምሽ ይቅርታ አልቀበልሽ። እኔ እኮ በቃ አንተን ከፍቶ ሳይክ ምናምን ደብሮክ ሳይክ ተጥና ያው ድጋሚ የሚፈጥረው ነገር ነው። ጊዜ ወስድብኛል እንጂ እኮ ድጋሚ ማስተካከለው ነገር ነው። ኦኬ ድጋሚ ማስተካከለው ነገር ስለሆነ አይነዛት ካንቺ ጋር ነው መጣጣል
እኮ በጣም ብዙ ዋጋ የከፈልክበት ነገር ነው። ብዙ በቃ በጣም ብዙ ነገር ብዙ ዋጋ ልክፈልበት ግን አንቺ እኮ ለእኔ በጣም ብዙ ዋጋ የምትከፊልኝ ከዚህ በኋላ ልጆችን የምታሳድግልኝ አብረሽኝ በትዳር የምትኖሪ ሚስቴ ነሽ። ስለዚህ አንዳንድ ጊዜ የሚተካ ነገር በማይተካ ነገር አይቀየርም። የኔ ባትሆን ቆጨኝ ነበር ታውቃለህ። እኔ የሚቆጨኝ ነበር ያንቺ ባልሆን እና የተወጫሽ ተጨርሻው እንዴት ታማዘኛለች እንዴ? አልተመቸም ቦታ ተመችቶኛል። እኔ ስቱዲዮ በጣም ነው የሚመቸኝ። የትኛውም ቦታ የትኛውም ቦታ ነው የሚመቸኝ። እሺ አሁን ምንድን ነው የመጣሁት? ዝም ብዬ ቤተሰቦቼስ እንትን ናፍቋቸዋል ብዬ ነው ይዛችሁ እንትን ነው የሆነ ነገር ልነግርህ ነው። እናደደብኝማ እንትን ፈልጌ ነው የመጣሁት። የቤታችን አምፖል ተቃጥሏል እና ሁለቱን አምፖል ስትፈልጌ ነው። የትኛው ቤታችሁ አምፖል የተቃጠለው? የቤታችን የመኖሪያ ቤታችን የኛ ቤት የፋዘር እና የማዘር ማለት ነው። ይኸውልሽ ገና አንቺን ሳገባሽ አንቺን ለማግባት ጥሎሽ እጥላለሁ። እሱ ግዴታ ነው። ማንተን ብርድ ልብስ ማር ምናምን የወንድም ያጎት ምናምን አር ሲቀጥል እኔ እናንተ ሁላችሁም ነው ማገባው። አንቺን እኮ ነው ያገባውሽ አይደል? ገና ለገና የቤታችን አምፖል ተቃጠለ ብለሽ የስቱዲዮን አምፖል ይዘሽ ልትሄጂ ነው? ምን ችግር አለ? እኔ ውጪ አይደለም አላመርሽኝም ነኝ አይደለም እንትን የሶፋውም ተመችቶኛል። እሱን ይዘሽ ትችይ ግን የቅም ነገር ማለት ነው። ዛሬ በጣም ደስ ብሎኛል ከምነግርህ በላይ ማለት ነው። በጣም ደስ ብሎኛል። እንደዚህ ደስ ይበልሽ። ጣፋጭ ምን እንደሆነ ታውቃለህ? የሆነ ሰርፕራይዝ አለኝ። ነገር አትጠብቅም። በቃ እንደው ፈጣሪ ጸሎቴን ሰምቶ ጭንቀቴን አይቶ የላከልኝ በጣም እስኪ ያሳየኝ። ምንድን ላሳይ? አትጠብቅም። እስኪ ያሳየኝ። የት ጋር ተደብቃለሁ ብዬ ባስ ያብቼ ቃልኩት። ምንድን ነው ቃላቶች ወይኔ አርድ ምስኪን አርድ ዲስኬ እሱ እስኪ ማርያም በይ እንዲያው በደፈናው ሞናሊዛ አይነሽ ሞናሊዛ አይነሽ ያሁኒቷ እመቤት የፊቷን ተማሪ እግዚአብሔርን አማኝ አካልሽን አክባሪ ሆነሽ በማግኘቴ አድናቆት ይዞኝ ላደንቅሽ ተነሳው ስቡ እስኪ ሰማኝ የችግር ያሳብ ሰቀቀን ቢገጥምህ ባልታሰበ ቀን ቢጎድል ጓዳ ማጀት የለም ሄድ ነው። እንግዲህ ቤተሰቡን እውነት በጣም ደስ ብሎኛል። በጣም እንደምንድራስ ወጣት ወይኔ አላመንከኝም እንዴ አንተ? የምር የራስክ ነው። ቆይላ የራሴ ነው። እርግጠኛ ነሽ እንዴ? አዎ እንዴ ሲጀመር እንደዚህ አይነት እንትን አለኝ እንዴ ቤት ላይ ተደብቆ አይቀርም። የራሴ ነው። ነየኔና
ላቡድ በጣም እሺ ማለት እንትን ውድ ቤተሰቦቼ የሆነ ጊዜ ታስታውሱ ነበር አይደለ? ማምሻሹ ላይ 10,000 ከገባው በኋላ ቪዲዮ ፖስት አፕሎድ አደርጋለሁ ምናምን ብያችሁ ነበር፣ ለቃለሁ ብዬ ነበርና ይሄን ሃርድ ዲስክ በቃ ጠፍቶብኝ ነበር። የሃርድ ዲስክ እና እዚህ ሃርድ ዲስክ ላይ ነበር ሁሉም ፋይል የነበረው፣ አብዛኛው ፋይል የነበረው እዚህ ሃርድ ዲስክ ላይ ነበርና የተወሰኑ ፋይሎች ያሉት በቃ ስልኬ ላይ ነው። ከዛ በኋላ ግን በጣም ብዙ ፋይሎች ያሉት እዚህ ሃርድ ዲስክ ላይ ነበር። የሃርድ ዲስክ ደግሞ ጠፍቶብኝ በቃ በጣም ተስፋ ቆርጬ ተናድጄ ምናምን ነበር እና ያው ታውቃላችሁ ደግሞ ቤተሰቦች በእኔ ምክንያት ነው የጠፋው ነበር ተናግረ ነገር በቃ ማለት ጭንቀታችን እንደዚህ መጨቃጨቃችን ማለት ተጨቃጭቀናል፣ ግን ያው ከሷ የሚበልጥብኝ ነገር የለምና እንደዚህ አይነት ነገሮች በቃ ጸባችንን ምናምን ላለመውጣት ሞክረ ነበረ። ግን ዛሬ ቤተሰቦች በጣም ነው ደስ ስላለኝ መጀመሪያ፣ ከዛ አንድ ላይ ሲሆን ደግሞ ደስ ስላለን በጣም ደስ ብሎኛል። የኔ ስራት ጋብዝሻለሁ እና ቤተሰቦች ለዛ ነበረ ማምሻሾ ላይ የጠፋሁት። ከዚህ በኋላ ግን በቅርቡ ግን በቃ አስተካክዬ ፋይሌን አስተካክዬ ምናምን ሰብስክራይብ ያደርጋው ማምሻሾ አስተካክዬ ምናምን ፋይሌን እመጣለሁ። ስለ ታገሳችሁኝ በጣም ነው የማመሰግነው የኔ ውድ ቤተሰቦች። እንወዳችኋለን። ሰላም ሁሉ ከእናንተ ጋር ይሁን።